እኔ ከሄድኩኝ በኋላ ስሜን ጥዬ ስለሄድኩኝ የምታውቂኝ ሰው ነሽ። ስልኬ ካለሽ ደውለሽ ምንድነው የምትይኝ? አንተ ባለጌ እኛ የምንመገብበት ሆቴል ውስጥ መጥተህ ቡና ጠጥተህ ደግሞ አልበቃ ብሎ እኔን እንዴት ብትቆጥረኝ ነው? ድሃ መስያለሁ እንዴት ትከፍልልኛለህ ነው የምትይኝ? ደውለሽ ብታገኝ ይሄ ስሜን ጥዬ ሄዳለሁ ለሷ ማለት ነው። እንትና የሚባለው ወንድም ወይ እንትና የሚባለው ሰው ሂሳባችሁን ከፍሎላችኋል ብላ ለእናንተ ተነግራችኋለች በኋላ ማለት ነው። አስተናጋጇ ቢል አምጡ ስትሉ በዛ ሰዓት እህቴ ቤት ይችን ጥያቄ ልጠይቅሽ። ማይኩን ክፈችና ቤተርዛ ነው ቤቲ ነው የሚለው። እሺ በዛ ሰዓት ሂሳቡን ከፍዬላችሁ ወጥቻለሁ። ስገባም አላያችሁኝም፣ ከፍዬም ስወጣ አላያችሁኝም እና ሂሳቡን አምጪ ብላችሁ ስትሏት ምናልባት አንቺ ኮንሽ ዳንዬን የጋበሽው አይ ተከፍሏል እኮ ቤተርዛን ብላ ብትልሽ ማን የከፈለውን አይደልሽ ብለሽ ምትያት? አዎ ያቱም አላየሁም። አዎ ኦኬ። ከዛ ስሜን ተነግርሻለች አይደል? ስሜን ጥዬልሽ ስለሄድኩኝ ኤርሚያስ ነው የከፈለላችሁ ተብሎ ይባል። ቀጥሎ ምን አይነት ባለጌ ሰው ነው? እንዴት ቢንቀን ነው? ነውር ነው ያደረገው ነው ብለሽ ምትይ ወይስ እንደምትያት? አረ ከፍለህልኝማ ለምን ሰድባለሁ? አመሰግናለሁ እንጂ አይ ባሰድብኝም ደግሞ አይ ቆይ ግድ የለሽም እሱ የከፈለው እንዳለ ሆኖ እኔ በሱ አከፋፈል ብዙ ስለማላምን እኔ ራሴ ደርቤ ልክፈልስ ብለሽ ሲያለሽ አይደለም። ለምን አትከፊም? ኦሬዲ ተከፍሏል። ይበቃል የኔ መክፈል እንዴ? ለምን ጨምራታለሁ እኮ የኔ መክፈል ይበቃል አይደል? አዎ በቂ ነው። ታምኝበታለሽ በኔ መክፈል? እንዴ አምንበታለሁ። አዎ ከፍለህልኛል እኮ ሂሳቡን ከተዘጋ ለምን እኔ ለመክፈል እንትንላለሁ? ባይሆን ቲፕ ሰጣታለሁ። አዎ ቲፕ ትሰጫታለሽ እንጂ ለተከፈለው ዋጋ ደግሜ ልክፈል ብለሽ አትገደረደሪም አይደል? እዛ አይ አታረጊም። አሁን ግን እያደረግሽ ነው በነፍሳዊ ዓለም ላይ ለተከፈለልሽ ዋጋ ደግሜ ልክፈል ትያለሽ። ኢየሱስ የከፈለው ዋጋ በቂ ነው። ታዲያ ምንድነው ማለት ያለባት ቤተርዛን? አሁን እኔ ከሄድኩኝ በኋላ ስሜን ጥዬ ስለሄድኩኝ የምታውቂኝ ሰው ነሽ። ስልኬ ካለሽ ደውለሽ ምንድነው የምትይኝ? አንተ ባለጌ እኛ የምንመገብበት ሆቴል ውስጥ መጥተህ ቡና ጠጥተህ ደግሞ አልበቃ ብሎ እኔን እንዴት ብትቆጥረኝ ነው? ድሃ መስያለሁ እንዴት ትከፍልልኛለህ ነው የምትይኝ? ደውለሽ ብታገኝ አይደለም ምንድነው የምትይኝ? ስለከፈልኩልሽ ባይሆን አመሰግናለሁ። ይልቁን ወዳጄ አደርግሃለሁ። ቴንክ ዩ ኔት። ልክ እንደዚህ ሁሉ ማለት ነው ጌታ አድርገህልኛልና ለዘላለም አመሰግናለሁ ልንለው ሲገባ ቤተርዛን አምላክ ሰው የድንግሊቱ የማህፀኗ ፍሬ የእግዚአብሔር ልጅ ኢየሱስ ክርስቶስ የሚመጥነውን ለበደልና ለኃጢአቴ ቀራንዮ ኮረብታ ላይ የተቀጣውን ዕዳችንን የከፈለውን ጌታ ተከፍሎልሻል የሚል ልክ እንደ ወይተሯ እንዳስተናጋጇ እነ ዮሐንስ ጻፉልሽ ማለት ነው። አይገርም? አጋፔ ላቭ የምንለው ይሄን በነገሮች ላይ ዲፔንድ ያላረገ ማለት ነው። በእኛ ማንነት ላይ የተመረኮዘ አይደለም የእግዚአብሔር ፍቅር። ኃጢአተኛን፣ በደለኛን፣ ወንበዴን ሰው ማን ይቀበለዋል? ማንም። ከክርስቶስ ኢየሱስ ጎን የተሰቀለው ሰውዬ ትዝ ይልሻል? ወንበዴ ነበረ እኮ፣ ኃጢአተኛ ነበር፣ በደለኛ ነበረ። ያውም የሞት ፍርድ የተገባው ኃጢአተኛ በደለኛ። እስኪ እሱ ላይ ልጠይቅህ፣ እያቋረጥክ ነው፣ ይቅርታ አድርግልኝ። አሁን እዛ ጋር የተሰቀሉት ሁለት ናቸው አይደል? ሁለቱም አንድ አይነት ጥፋት ነው ያላቸው፣ ስራቸውም አንድ አይነት ነው። ግን ማንኛውን ሄዳ ነው በኢየሱስ ያመነው? ያኛውም ማለት ስላላመነ ነው ያልዳነው? አዎ ያማ አላመነም እኮ።
ይሄኛው እኛ ስለ ጥፋታችን ነው ስለ ጥፋታችን ነው እኛ ስለ ኃጢአታችን ስለ በደላችን ነው ሞት የተቀበልነው እኛ ብሎ አመነ። ከዛ ዞር ብሎ ወደ ጌታ አስበኝ አለው። ጌታ ናለው አስበኝ አለው። በመንግስት በመጣ ጊዜ ምን አለ? አስበኝ አለው። እሺ ምን ላይ አረ እምነቱን ኢየሱስ ላይ ያደረገ የመጀመሪያው ነገር ሂ ኮንፌስ ኃጢአተኛ በደለኛ መሆኑን አደረገ። ኮንፌስ አደረገ። ኃጢአተኛ ነው፣ በደለኛ ነው፣ እኛ የሞት ፍርድ ይገባናል ብሎ አመነ። ከዛስ እምነቱን ደግሞ ጌታ ላይ ያደረገ። ኃጢአተኛ ነኝ፣ አዎ። በደለኛ ነኝ፣ አዎ። የሞት ፍርድ የሚገባ ሰው ነኝ፣ አዎ። ግን በመንግስት ስትመጣ ግን ማለት አስበኝ። አየሽ? ሂ ትረስት ጂሰስ። በቃ እምነቱን ማንን አደረገ? ኢየሱስን አደረገ። ኃጢአተኛ፣ በደለኛ፣ ሞት የተፈረደበት ራሱም ኃጢአተኝነቱን በደለኝነቱን ያመነ ሰው ነው። ምን አደረገ? እምነቱን ግን እግዚአብሔር ላይ አደረገ። ክርስትና ይሄ ነው። ስለሰራነው መልካም ስራ አይደለም። እግዚአብሔር በልጁ ስለሰራልን ስራ ነው። እሺ ወንድሜ እሱ ላይ ልጠይቀ ለምን እንደሆነ ታውቃለህ? እዛ መስቀል ላይ ተሰቅሎ በመንግስት በመጣ ጊዜ አስበኝ ስላለ ብቻ አይደለም ግን ሄዳ ነው። ከዚህ በፊት ማለት ነው ተገናኝተው ነበር ከእግዚአብሔር ጋር። እመቤታችን ይዛው ስደት ላይ ስትወጣ ጊዜ በረሃ ላይ ከእስራኤል ወደ ግብጽ ስትሄድ ማለት ነው መጀመሪያ ላይ እዚህ ጋር ከመሰቀላቸው በፊት በህይወት እያሉ አግኝተዋታል። ገባክ አይደል? እዛ መስቀል ላይ ብቻ ሳይሆን የምሬ ነው። እዛ መስቀል ላይ እና አግኘው ምን ላይ እሷን እኮ ና ችግሬ ምዕራፍና ቁጥር ማውጣት አልችልም። አይ የለም እኔ ቢኖር ራሱ ረዳሽ ነበር። እሺ እዚህ ያላችሁ ኦርቶዶክሳውያን ይሄንን ጥቅስ ፕሊስ አውጡላት። አሁን ያለችውን ጥቅስ እባካችሁ አውጡላት። ይኸው ካለ አንድ ኦርቶዶክሳዊ ነኝ ይሄ ጥቅስ አለ ብሎ የሚያምን ሰው ካለ ፕሊስ አውጡላት አለ። ህፃን ሆኖ ሊዘርፍ መንገድ ላይ ያዟትና ሊዘርፋት ማነች ንግስት ናት ብሎ ይቅርታ አድርግልኝ መጽሐፍ ቅዱስ ላይ አለ። እኔ በእርግጥ ምዕራፍና ቁጥር ማውጣት አልችልም፣ ችግር አለብኝ። የለም አይ የለም። አሁን ይሄን እንደዚህ የሚሉሽ ያው ዝም ብለው ነው እታለም። የለም በእግዚአብሔር ቃል ውስጥ የለም እንደዚህ የሚባል የመጽሐፍ ቅዱስ ጥቅስ የለም። አሁን ችግሩ ምን መሰለሽ? በጣም ቤተክርስቲያን ውስጥ ያለው ችግር ኢየሱስ ክርስቶስ የሰራውን ስራ ሁሉ ማርያምን ማካፈል ደስ ስለሚላቸው ነው። ኦኬ እንጂ የእግዚአብሔር ቃል ውስጥ አሁን የምትዩ ታሪክ የለም። ከዛ ይልቅ የተጻፈውን ላሳይሽ። ሉቃስ ምዕራፍ 23 ቁጥር 42 ላይ እንደዚህ ይላል። በደንብ ስሚ። ይኸው ከተሰቀሉትም ከክፉ አድራጊዎቹም አንዱ ምን አድራጊዎች? ክፉ አድራጊዎች። በቃ ስራቸው ምንድነው ማለት ነው? ክፉ ነው። ምንም ለጽድቅ የሚሆን እግዚአብሔርን የሚያስደስት ህይወት የላቸውም ማለት ነው። ኦኬ እንዳትረሽ። ምንድነው እሱ? ሊትራሊ በቃ ኃጢአተኞች፣ በደለኞች ናቸው። እኔና አንቺን ሪፕሬዘንት የሚያደርጉ ሰዎች ማለት ነው። አልተወራልንም ወይ ሰው አላየንም እንጂ በእግዚአብሔር ፊት ከተሰቀለው ሰው በጣም የተሻለ ጽድቅ ህይወት የምንኖር ሰዎች አይደለን ሁላችን። የኃጢአት ትልቅና ትንሽ የለውም። ሰው ኃጢአት ከሰራ በደል ከሰራ በእግዚአብሔር ፊት ተመሳሳይ እንደው በጣም ትንሽ ንጹህ ምናምን የሚባል ታሪክ የለው። ኃጢአት ነው። በአንዱ ከበደልሽ በሁሉ እንደበደልሽ ነው እግዚአብሔር ቃል የሚያስተምር። ስለዚህ እንደዚህ ይላል፣ ያው አንተ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው ይላል። አንደኛው ኃጢአተኛ በደለኛው ሰው ምን አደረገው? ኢየሱስን ሰደበው። ኢየሱስን አልተቀበለውም፣ አላመነውም። ግን ምንድነው እሱ? ኃጢአተኛ በደለኛ ሰው። ሁለተኛው ግን ይላል መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራምን? ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው።
ኃጢአተኛ ነኝ በደለኛ ነኝ ብሎ አመነ ማለት ነው። አሁን የሚገባን የሞት ፍርድ የኃጢአታችን የበደላችን ምንድነው? እሱ ውጤት ነው። በቃ ይገባናል። we deserve it። ምንም ጥያቄ የለውም። ኃጢአተኝነት በደለኝነቱን አመነ ይህ ሰው። ያ ሰው ግን አላመነ። ይህንን ግን ምን ክፉ አላደረገም ብሎ ገሰጸው ይላል። ኢየሱስ ምንም ያደረገው ነገር የለም። ከዛስ አሁን በደንብ ስቢ። ኃጢአተኝነቱን አመነ፣ በደሉን ተናዘዘ በሰው ፊት። በቃ ኃጢአተኛ ነኝ በደለኛ ነኝ ያለ። ቀጥሎ የተናገረውን ስሚ። ኢየሱስንም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለው። አይገርም? ኢየሱስን አመነው። ኃጢአት እኮ ነው ያለበት፣ በደል እኮ ነው ያለበት። ሞት የተገባው ኃጢአትና በደል የተሸከመ ሰው ነው። ግን ማንን አመነ? ኢየሱስን አመነ። በመንግስትህ በመጣ ጊዜ ምን አድርገኝ አለው? አስበኝ። የጌታ መልስስ ስራ ስላልሰራ ምንም መልካም ነገር ስለሌለ አልቀበልህም አለው? አላለውም። የኛ ጌታ ኃጢአተኛ ነው፣ በደለኛ ነው ያውቃል። የጌታ መልስ ግን እንደዚህ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ አለው። ክብር ለጌታ ይሁን። ሲመጣ ብቻ አይደለም፣ ዛሬ ምን በገነት ከኔ ጋራ ትሆናለህ። ከዛ ከአሁን ሰዓት ጀምሮ ስራ አልሰራም፣ ሰው በደለኛ ነው፣ ኃጢአተኛ ነው። ከዚህ ሰዓት ጀምሮ ግን አለው ጌታ ምን አረገ? ህይወቱን ቀየረለት። ምንድነው ለውጥ ያመጣው በሁለቱ ኃጢአተኞችና በደለኞች መካከል? ስራቸው ነው። ዲዩቲ የተሻለ ስራ ያለው ሰው አለ ከሁለቱ መካከል? ማንም የለም። ግን ምንድነው እሱ አንዱ መንግስተ ሰማያትን እንዲወርስ አንደኛው ሲኦል እንዲገባ ያደረገው ምክንያት ምንድነው? እምነት። እሺ ዳኒ እናውራ። ሚውታል ሰው እያወራ ጸጥ ያለ ሰው ያለ ሰው እያወራ ሚውታል። ምንድነው ለውጥ ያመጣው? እምነት። ከእምነት ውጭ ሌላ ስራ አለ? በፍጹም ምንም የለም። እህታል ሰው እንዳይሸውድሽ እህታል፣ ምንም እናስቆጥረው ስራ የለንም። ኢዝ ኢነፍ። የከፈለው የክርስቶስ ኢየሱስ ደም ይህንን ኃጢአተኛና በደለኛ የሆነውን ሰው እንደታደገው ዛሬም ጌታ ሆይ በመንግስትህ አስበኝ የምትል ነፍስ ብትኖር ጌታውን ይቀበላታል። እምነቷን ተስፋዋን ኢየሱስን ያደረገች ነፍስ ብትኖር በዚህ ሰዓት አሁን እያወራ በብዙ ኃጢአት፣ በብዙ በደል፣ በብዙ ክፋት የታሰረች እንኳን ነፍስ ብትኖር ኢየሱስ ይቀበላታል። ኃጢአተኛ ናት፣ አዎ ምንም ስራ የላትም፣ አዎ እንትን አላደረገችም፣ አዎ ይህን ስራ አልፈጸመችም፣ አዎ ችግር የለውም። ብቻ እምነቷን ኢየሱስ ላይ ታደርግ። ጌታ በመስቀል ላይ የሰራው ስራ የሰውየው ተግባር ስራ ሳይፈጸም ሳይጨመር ብቻውን በቂ ነው። ብቻውን ማንም ሳይጨመር፣ ማንም ሳያግዘው፣ ማንም ሳይረዳው የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። እታለ ወንጌል ይሄ ነው። ይሄንን ስንል በቃ እንደ ልባችን እየዘነጥን እንደ ልባችን እየሰከርን እንደ ልባችን እንኖር እያልን ነው። አይደለም። ለዚህ እኮ ነው ጸጋ እንዲበዛ በኃጢአት ጸንተን እንኖርነ አይደል ጳውሎስ? አይደለም ብራዘር። ለዚህ ነው በኃጢአት መንደር ስንጨማለቅ ማታገኘን ወዳጄ። አይደለም ጸጋው እንዲበዛ በነፃ ስለዳንን
ነገር አለ። ያዳነን እግዚአብሔር ብቻ ነው። ተገብቶ ነው ዳኒ አይደለም። ቤካ ተገብቶ መዳን እኮ ይሄንን ሰርቼ የምንለው ነገር የለንም። ክብር ለአምላካችን ለእግዚአብሔር ይሁን። ክርስትና ነው። አዳነን እሱ። ለጥያቄ በምሳሌ ልንገርህ፣ ላብራራልህ። እሺ አሁን ለምሳሌ ትምህርት ቤት አለን እንበል። ትምህርት ቤት አሁን ትምህርቱን ስላመንበት ነው አይደል ልንማር የምንሄደው። ስንሄድ ማለት ነው እዛ ትምህርት ቤት እንኳን አምነን ብንሄድ ያ ትምህርት ቤቱን የሚሰጠንን ትምህርት በደንብ ካላጠናን በደንብ የተሰጠ በደንብ አጥንተን ፈተና ሲመጣ ካልሰራን እናልፋለን። ውጤት ይኖረናል። እሱ ማነጻ ስጦታ አይደለም እኮ የልፋት ውጤት ነው። አየቃ የልፋታችን ውጤት ትምህርት ቤት የልፋት ውጤት ነው። እኔ ያወራሁልሽ ያሉት የእግዚአብሔር ጸጋ ነው። ለየዋ ሁለቱ ወደዛ ልቀይርልህ ጥያቄ ወደዛ ልቀይረው እኮ አሁን ምን ስለማይገናኝ እኮ ነው። አሁን ያወራሽው የልፋት ውጤት ነው። ለምሳሌ ደሞዝ መስሪያ ቤት ተቀጥረሽ ታውቂያለሽ? አዎ ኦኬ፣ ተቀጥረሽ ታውቂያለሽ። በጣም ደስ ይላል። ደሞዝ መንግስት ወይ ደግሞ አሰሪሽ የሚከፍልሽ ምን አለሽ? ዋጋ አለኝ፣ ደሞዝ አለሽ። አሁን እኔ ግን የምናወራሽ ክርስቲያኖች የምንነግርሽውን ሚስጥር ግን ደሞዝ አይደለም፣ ጸጋ ይባላል። ይሄ ጸጋ የሚባለው ኮንሰፕት በኦርቶዶክስ ውስጥ ብዙ አይሰበክም፣ በካቶሊክ ውስጥ ብዙ አይነገርም። ምን ማለት ነው? ስለ ደሞዝ አይደለም የምናወራው፣ ስለ መልካምነታችን ስለ ጥሩነታችን የተከፈለን ጉዳይ አይደለም የምናወራው። የእግዚአብሔርን ፍቅር የእግዚአብሔርን ቸርነት ያየንበትን ሚስጥር ነው የምናወራው። አሁን የነገርኩሽ ሁሉ ዳኒ ለምን እሱን ምሳሌውን ለምን እንዳነሳሁት ልንገርህ። በእርግጥ ላይ መሳሰልህ ይችላል። ብትሰማኝ እስከ መጨረሻው ላስረዳ ነው። በሽ ለስማሽ ደስ ይለኛል። ለምን መሰለክ ትምህርት ቤቱን እንትን ያደረኩት ትምህርት መማር እማራለሁ ማለቴ እንዳመንኩበት እንደ እምነቱ እንድትወስደው ነበር። አይ አይደለም እምነት አይሆንም እሱ። አንድ ነገር ሳታምንበት እንዴት ነው? ለምሳሌ አንድ መስሪያ ቤት ትምህርት ቤት ብታምኝም እኮ ሰራለሁ ብለሽ ብታምኝም ትምህርት ቤት ደሞዝ ነው። ምን ማለት ነው? የሥራ ውጤት ነው። ጥሩ ተማሪ ካልሆንሽ ካላጠናሽ ምን ታደርጊያለሽ? አልሰራም። እሱ በቃ ያልሰራ ሰው አያገኝም። አሁን ግን የምናወራው ያልሰራ ሰው፣ ኃጢአተኛ በደለኛ ሰው የሚድንበትን ህይወት ነው እየተነጋገርን ያለነው። ልክ እንዳትረሹ ማን ነው ምሳሌ ያቀረብነው? ከኢየሱስ ጎን የተሰቀለው ያ ወንበዴ። እንደ ትምህርት ቤት አስቢው። ይሄ ሰው ትምህርት ቤት ቢሆን ያልፋል? አያልፍም። አይሽ አሁን ኢየሱስ የሆነልን ይሄንን ነው። ጌታ የሆነልን ይሄንን ነው። የኛን ዋጋ he paid the price። እሱ ከፈለው ጌታ። የተከፈለ ዋጋ ነው እያወራን ያለ ነው። ምን ማለት መሰለሽ? አንድ ሰው ለመዳንና ለመጽደቅ መክፈል የሚገባውን ያንን ዋጋ ኢየሱስ ከፈለው። ማን ከፈለው? ኢየሱስ ከፈለው። ምን ለማድረግ? እኛ ምን ከፍለውን ዋጋ፣ እኛ መክፈል የሚገባንን፣ አንቺ እኔ መስራት የሚገባንን ጉዳይ ማን ሰራልን? ኢየሱስ ሰራልን። ኦኬ በቃ ኢየሱስ he paid the price። እሱ በሰራው ስራ እኛ ምን ሆነን? ነፃ ወጣ ዳነ። አሁን ለመዳን አዲስ ዋጋ አንከፍልም። ኦልሬዲ የዳንን ሰዎች ስለሆነ ኦኬ እኔና አንቺ ምን አናደርግም? ዋጋ አንከፍልም። ምን ለማድረግ? ለመዳን ዋጋ አንከፍልም። አሁን
ለመዳን ብለን ስናወራ ኢየሱስ የከፈለው ዋጋ ነው ትዝ የሚል። ዕዳዬን ምን አድርጎታል? ከፍሎታል። የነበረብኝን ዕዳ ማን አድርጎታል? ኢየሱስ ከፍሎታል። he paid the price። ዕዳዬን ምን አድርጎታል? ከፍሎታል። የተከፈለልኝ ሰው ነኝ እኔ። አሁን ስኖር ለመክፈል ዕዳዬን ለመክፈል አይደለም የምኖረው። ዕዳዬን ለከፈለልኝ ለዚህ ጌታ ነው የምኖረው። አሁን ዕዳ ያለበት ሰው አይደለሁም እኔ። ዕዳ የተከፈለለት ሰው ነኝ። ዕዳ ለመክፈል የሚኖር ሰው ተከፍሎለት ዕዳ ለመክፈል እንደሚኖር ሰው ምስኪን የለም በዚህ ምድር ላይ ባይዘው። አሁን በጣም ብዙ ሃይማኖተኞች እንደዚህ ናቸው። የተከፈለላቸውን ዕዳ ለመክፈል ይታገላሉ። ሃይማኖተኛ ስትሆኝ እንደሱ ነው። ሃይማኖተኛ ስትሆኝ። እኛ ግን አማኞች ነን። ኢየሱስ የከፈለልን ዋጋ በቂ ነው ለመዳናችን። ጸጋው በእምነት አድኗቸዋል ካለ አሜን። አድኖኛል፣ አዎ አሜን ብዬ ተቀብያለሁ። የዳነ ሰው የጸደቀ ሰው ከዛ በኋላ ግን ስራ ይሰራል። ክርስትና ይሄ ነው። ክርስትና በዚህ መልኩ ካልተረዳሹ የእግዚአብሔርን ፍቅር አትረዱ። ከዚህ ጀምሪ፣ ከእግዚአብሔር ፍቅር ጀምሪታል። ልክ ያ በመስቀል ላይ የሞተው ሰው አንቺ ነሽ እኔ ነኝ፣ ዛሬ በገነት ከኔ ጋር ትሆናለህ የሚለው ቃል መነሻው ቃል ምን እንደሆነ አስቢ። በመንግስት በመጣ ጊዜ አስበኝ ያለው ንግግር ኢየሱስ ላይ ያለው እምነት ምን አስገባው? ያንን ሰው ገነት የመግባት ድፍረት ሰጠው። ስለዚህ ዶንት ፎርጌት በክርስትና ህይወትሽ መቼም ቢሆን ማለት ነው ዞር ብለሽ እንትን አርጌ እንዳትይ። ኢየሱስ ሞቶልኝ የሚል እምነት ነው ይኖረን የሚገባው። ምን አድርጎልኝ? ኢየሱስ ሞቶልኛል። ኢየሱስ ምን አድርጎልኛል? ዋጋ ከፍሎልኛል። ስለኔ በመስቀል ላይ he paid the price። ይሄ ክርስትና ትምህርት ነው። እና በዚህ ደረጃ ኢየሱስን ካላመንነው ኪሳራ ውስጥ ነን። ይሄው ነው ታዲያ። እሺ አመሰግናለሁ። በልብሽ ውስጥ ዶንት ፎርጌት በጣም በቃ የጌታን ፍቅር ሁሌ አስቢው። የጌታን ፍቅር አስቢው። ብዙ ጊዜ ባይዘው ይቀለናል፣ እንደ ሰው ይቀለናል። ባይዘው በጣም ነው የምንሸወደው። የሆነ ነገር ሰርተን እግዚአብሔር መንግስት ውስጥ የምንገባ ነው የሚመስለን። እሱ በጣም ከባድ ነው። ለምን ከባድ እንደሚያደርገው ታውቂያለሽ? አንድ ነገር በሁለት ዋጋ አይገዛም። ምን ማለት መሰለሽ? ሾፕ ሄደሽ ታውቂያለሽ? ግልጽ ነው፣ ሴቶች በጣም ይወደዳል ሱቅ። አዎ የሆነ ዕቃ አንዴ አንቺ ከከፈልሽበት ሌላ ሰው ለዛ ዕቃ ከፍሎ ያን ነገር መውሰድ ይችላል? አዎ ይችላል። ያንቺን ዕቃ የራስሽ የገዛሽበትን ዕቃ ዋጋው አንድ ፊክስድ ከሆነ ማለት ነው። ኖ አይ አንድ ዕቃ ኖሮ አንዱ ዕቃ ሁለት ሰዎች ከፍለው ይወስዱታል። በሁለት ገንዘብ መገዛት ይችላል ያ ዕቃ? አይችልም። ያ ዕቃ አንድ ፕራይስ ነው ያለው። የሆነ አካል ከገዛው በቃ ያ ነገር ሶልድ ሆነ ተሸጧል። ሌላ ሰው ሊገዛው አይችልም። በኃጢአት ባርነት በጨለማ ውስጥ ተይዘን ነበረ። ግዞት ውስጥ ነበርን ሁላችን። እግዚአብሔር በውድ ልጁ በክርስቶስ ኢየሱስ ዋጋ ነው የገዛን። ለዚህ ነው በዋጋ ተገዝታችሁ። ከእንግዲህ በኋላ እኔና አንቺ የራሳችን አይደለም። ኦኬ እግዚአብሔር ነው የገዛን። በማን? በውድ ልጁ። he paid ዋጋው ልጁ ኢየሱስ ክርስቶስ ነው።
አሁን እኔ ተገዝቻለሁ። ከተገዛው በኋላ ራሴን ለመግዛት ሌላ ዋጋ አላወጣም። ኦልሬዲ ተገዝቻለሁ። በማን? በኢየሱስ። በቃ ዋጋዬ ኢየሱስ ነው ለኔ። ዳኒ ተገብቶ ነው ወይ እንደዚህ አድርጋ? አይደለም አይደለም አይደለም። በገዛ ደሙ አይደል? በገዛ ደሙ ምን የዋጃትን በገዛ ምኑ ደሙ። አይሽ በእኛ ስራ አይደለም የተዋጀው፣ በኢየሱስ ደም ነው የተዋጀው። ስለዚህ ክርስትናን በዚህ መልኩ ነው መረዳት ያለብን። የሚጣፍጥሽ የእግዚአብሔርን ፍቅር ሁሌ የማጠግቢው እንደዚህ ስታስቢ ነው። ከሱ ዘንድ የሆነ ነገር እንደሆነ ስታስቢ ብቻ ነው የሚገባሽ። እና በዚህ መልኩ እንድታየው አበረታታሻለሁ። ጸጋ ይብዛልሽ። አመሰግናለሁ። እሺ ተባረክ። ወንድሞች እንኳን ደህና መጣችሁ። ሰላም ነው። እንዴት ነው? ሚዩት አርጋ ብራት ወንድማችን የፍታይ ሚዩት አታረግም እንዴ? ከላይ ያለው ብፁዕ አምላክ ኦርቶዶክሳዊ ወንድም ነው። ቀድሞ ነው የገባው ካንተ እንሰጣለን። እሺ ብራዘር፣ አይ ቲንክ ለማውራት እንደቸኮልክ እናስባለን። ብፁዕ አምላክ ያስቀድማል። ግን ፌር የሚሆነው እሱ ቀድሞ ገብቷል። ኮሜንት ስጽፍ ነበር ታች። እኔ ነኝ ሚዩት ያደረኩ፣ ምክንያቱም ገስት ላይ አለህ። ገስት ላይ ስላለ የገባው ልትናገር ስለሆነ ተራውን ጠብቀህ እንደዛ አድርግ። ጸጋና ሰላም ይብዛላችሁ። ተባረኩ። ሁላችሁንም ሰላም ብያለሁ። ኦርቶዶክሳውያን ወገኖችም እንደዚሁም ወንጌላውያን ወንድሞችና እህቶቼ ተባረኩ። ወንድምነት ስላየው በጣም ደስ ብሎኛል። ጌታ ይመስገን። ደስ የሚል ነገር ነው እየሰማን ያለ ነው። ለጌታ ክብር ይሁን። እንግዲህ አበው እንደሚሉት ምንም በብርሌ ነገርን በምሳሌ ይባላልና ለምሳሌም ጌታ ያስተምራቸው ነበረ። እህታችን እንደተረዳሽ አስባለሁ። ደግማችሁ ለመክፈል አትጣጣሩ እያልን ነው። ጌታም እያለን ነው። የተከፈለ ዋጋ አለ። ያንን ዋጋ ሰው ምንም ቢያደርግ ሊከፍል አይችልም። በተከፈለ ዋጋ ላይ ለመግደርደር ካልሆነ በስተቀር የከፋዩን ዋጋ ማቃለል ካልሆነ በስተቀር ወይ ደግሞ መናቅ ካልሆነ በስተቀር እኛ ክርስትና ሕይወት ላይ የምንከፍለው ነገር የለንም። ኦልሬዲ የተከፈለ ዋጋ አለ። በቃላት ሊተመን የማይችል በገንዘብ ሊተመን የማይችል በቃላት ሊገለጥ የማይችል ዋጋ ማለት ነው። አምላክን ሰው አድርጎ ወደዚህ ዓለም ያመጣ ማለት ነው። ሊሆን የማይገባውን ነው የሆነው። ሊሆን የማይገባውን ነው የሆነው። አምላክ ሰው የሆነው ከሰማያት ወርዶ ከድንግሊቱ መወለድ ያስፈለገው የሆነ ፕራንክ ሊያደርግ አይደለም፣ ድራማ ለመስራት አይደለም የመጣው። እና ይሄ ዋጋ በቃላት አይደለም፣ መሞቱ አይደለም መወለዱ እንኳን ያስገርመናል። የዘላለም መገረሚያችን ሆኗል። መወለዱ ራሱ የተወለደበት አወላለድ የመረጣት ሴት በእንዴት አይነት አወላለድ እንደተወለደ ሁሉ ቀን ሰኞ፣ ማክሰኞ፣ ሮብም ሐሙስም በምነቃ ሰዓት ላይ ሳስበው አምላኬ የሆነልኝን ያስደነግጠኛል፣ ያስገርመኛል፣ ያስለቅሰኛል። አይደለም መሞቱ አይደለም መወለዱ ገና ከውልደቱ ጀምሮ ከወለደችው ቅድስት ሴት ጀምሮ በምን አይነት አጸናነስ እንደጸነሰችው እንዴት እንደተወለደ የት ቦታ እንደተወለደ ቦታውም ጭምር በበረት በግርግም ጠቀለለችው ተብሎ የሚባለው ማለት ነው። ይሄ ራሱ ያስገርመናል ሁሉ ቀን ማለት ነው። በፍጥረት ታሪክ ተሰምቶ የማይታወቅ ነገር ነው የሆነው። ይህንን የሆነው ለምንድን ነው? በቃ እንደዚሁ ይገረሙ ምናምን ነገር ብሎ በማስገረም ብቻ አምላክ ከአንዲት አይሁዳዊት እስራኤላዊት ልጃገረድ ድንግል ሴት ተጸነሰ። ይገርማል 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 ብቻ እያልን እንድንኖር ነው አይደለም። በሱ ተገርመን ሳንጨርስ ሞቱ ደግሞ ጭራሽ ያስገርመናል። ሲወለድ ክብር በሌለው ቦታ ተወለደ፣ ሲሞት ክብር በሌለው
ቦታ በመስቀል ላይ ነው የተሰቀለው። ሁለቱም የተወለደበትም የሞተበትም ቦታ ክብር የለውም ቦታው። በግርግም ጠቀል በጨርቅ ጠቅላ በግርግም አስተኛቸው ይላል። ግርግም ማለት የከብቶች የእንስሶች ማደሪያ ማለት ነው። ከብቶች እንኳን ብሎ የሚለው የእንስሶች ማደሪያ ማለት ነው። ግርግም ብሎ የሚለው ቃል ማለት ነው። ለኔ ለረኛው በደንብ ይገባኛል። በግርግም ውስጥ ከብቶች ያድራሉ። ለከብቶች ማለት እንስሶች ማለት ነው። እንስሶች አልኩኝ፣ ከብቶች እንስሶች ማደሪያ ይባላል። ማንም ሰው ያን ቦታ አይመርጠውም። እንኳን ለመወለድ ምንድነው ተጠቅልሎ በጨርቅ ለመተኛ አይደለም ለመቀመጫ እንኳን አይመርጠውም፣ ለጥቂት ሰዓት ማለት ነው። እኔ ገጠር ስላደኩኝ ገበሬ ስለሆንኩ እናትና አባቶቻችን በምንጮትበት ሰዓት ላይ እባካችሁ ፍጉ ላይ አትቀመጡ ምች ይመታችኋል እንባላለን። ፍግ ይባላል እዛ አካባቢ ላይ ከብቶችም ይሁን እንስሶች በሙሉ የሚጥሉት በጎችም ይሁን ማናቸው የሚጥሉት ይሄ አይነ ምድራቸው የሚጥሉት እሱ ሲደርቅ ፍግ ይባላል። እና እዛ ላይ አትቀመጡ ምች ይመታችኋል ይላል። የእንስሶቹ ፍጋቸው ብቻ ሳይሆን ሽንታቸው ሙሉ ጭምር አብሮ ስላለ ያንን ቦታ አይደለም ተጠቅልሎ ለመተኛት አይደለም ለመቀመጥ ለአንድ አፍታ እንኳን ማንም አይፈልገውም። ማንም ምች ይመታችኋል እየተባለ ነው፣ እየተቆነጠጡ ነው፣ እየተቆጡ ነው የሚያስነሱን። ጌታዬ ኢየሱስ ክርስቶስ እዛ ጋ ነው ተጠቅልሎ የተኛው። በሰራው ዓለም ይሁን በሚል ቃል በፈጠረው ዓለም ውስጥ እና በመልኩና በአምሳሉ በፈጠረው ሕዝብ መካከል ተገኝቶ የተገኘለት ቦታ ግን ያ ነበር። ቦታ ያን ነበር። ዛሬም ሰዎች በሕይወታቸው ፍግ ውስጥ የጣሉት አሉ። ስለ ኢየሱስ ክርስቶስ ሲነገር የሕይወታቸው ፍግ ብለው የጣሉት አሉ። የሱ ተራ እዛ ጋ ነው ብለው ኢየሱስን በፍግ ውስጥ የመጣል ያህል ማለት ነው። ስለሱ ሲነገር አይሰሙም፣ ይቆጣሉ፣ ይናደራገማሉ፣ ይሳደባሉ፣ አልፈውም ይገላሉ። ኢየሱስን በሕይወታቸው ፍግ ማለት ነው። የሕይወታቸው ፍግ አለ እዛ ውስጥ የጣሉት ማለት ነው። ጌታ እዛ ጋ መሆን ለምን አስፈለገው ብለን ስንል እኔን ወዶኝ ዓለሙን ሁሉ ወዶ ማለት ነው። ስለዚህ ያ ቦታ ክብር የሌለው ቦታ ነው። የሞተውም ክብር በሌለው ቦታ ነው። በወንበዴዎች መካከል ውልደቱ ክብር በሌለው ቦታ፣ ሞቱ ክብር በሌለው ቦታ የሆነው ምን ለመሆን ፈልገህ ነው ጌታ ኢየሱስ ብዬ ብጠይቀው መጽሐፍ ቅዱስን ሳነበው አንተን ወደ ክብር ለማምጣት ነው። ብዙ ልጆችን ወደ ክብር ሊያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ ይላል ዕብራውያን 2 ላይ ማለት ነው። ብዙ ልጆችን ወደ ክብር ሊያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ። ስለዚህ ዓለም በንፍቁቁ ሄድ ማንን ፈልጉ እዚህ ውስጥ ላላችሁ ለሰው ልጅ በሙሉ ኢየሱስ ክርስቶስ አምላካችን መድኃኒታችን እኛን የወደደበትን መውደድ እናት አትወድህም፣ አባት አይወድህም፣ እህት ልጆች አይወዱም፣ የትኛዎቹንም ጻድቃን ሰማዕታትን መላእክትን ጠራ አይወዱም፣ አንዳቸውም አይወዱንም። የሱ ልዩ ነው። እነሱ ቢወዱት እኛ በተፈጠርንበት ባህሪያት የተፈጠሩ ከመላእክቶች እኛ በተፈጠርንበት ባህሪያት የተፈጠሩ ሰዎች ናቸው። እሱ ግን የኛን ባህሪው አድርጎ አምላካዊ ባህሪውን እንደ ኮት አውልቆ ሳይጥል አምላካዊ ባህሪውን ይዞ ሰዋዊ ባህሪውን ገንዘቡ አድርጎ ከድንግሊቱ ሴት የተወለደበት ምክንያት እኛን ለማዳን ነው። ይሄን ናገርና ለብፁዕ ልስጠው፣ ከዛ ወደ ይፍታ ይመጣለሁ። ቀደም ወንድምነት አንድ ጥሩ ምሳሌ ጠቅሶልሽ ነበርና እኔ ዳንኤልና አንቺን አገኘኋችሁ ልበል ባካል እና አንድ ትልቅ ሆቴል ላይ ወስጃችሁ ማነው እኔ እናንተን አገኘኋችሁ። እኔ አይደለም ወስዳችሁ ሆቴል እናንተ አንድ ሆቴል ላይ ገብታችሁ ዳንኤ ምሳ እየጋበዘሽ ወይ አንቺ ደግሞ ምሳ እየጋበዝሽው እየበላችሁ እየጠጣችሁ ሆቴል ውስጥ እኔ ድንገት መጣሁ። እዛ ሁለታችሁንም አውቃችኋለሁ። እኔ ስገባ አላያችሁኝም። ገብቼ የሆነ ቦታ ላይ ተቀመጥኩ። እኔ ግን አይቻችኋለሁ።
እኔ ያየኋችሁ እናንተ ግን አላያችሁኝም ስገባ እና እናንተ እየበላችሁ ጠጥታችሁ እየተጫወታችሁ ነው። እኔ ገብቼ ቁጭ አልኩኝ። አስተናጋጇን ጠርቼ ስላየኋችሁ እነዛ ኮርነር ላይ የተቀመጡት እህትና ወንድም ቢላቸውን እስኪ አምጪልኝ ተከፍሏል ወይ ብዬ ጠይቃታለሁ። አይ አልተከፈለም፣ ገና እየበሉ እየጠጡ ነው አልተከፈለም ብላ ብትል ቢላቸውን አምጪልኝ ብዬ እላታለሁ። ከዛ ቢሉን ታመጣልኛለች፣ የእናንተን ሂሳብ ማለት ነው። $1000 $3000 ብሉ አምጪ እኔ ነኝ የምከፍለው ብያት ሂሳቡን አመጣችልኝ። ለበላችሁት ለሚጠጣችሁት ሆቴሉ ያወጣውን ዋጋ እዛ ጋር የሚመጠነውን ዋጋ ያወጡትን ያንን ፕራይስ እኔ እከፍላለሁ አልኩኝ። አመጣች ቢሉን ከፈልኩ። እኔም ተጠቅሜ ወጣሁ። ቡና ወይ ሊሆን ይችላል ለጣ የመጣሁት የነበረው ወጣሁ። ስወጣ ከፍዬላችሁ ነው የወጣሁት። ከፍዬም ስወጣ እናንተ አላያችሁም። በኋላ ላይ ሂሳቡን ይከፈል ተብሎ ማነው እንክፈል ቢል አምጪ ብለው በሚሉሽ ሰዓት ላይ ሂሳቡ ተከፍሎላችኋል ብለሽ በያቸው ስሜን ጥዬ ሄዳለሁ። ለሷ ማለት ነው። እንትና የሚባለው ወንድም ወይ እንትና የሚባለው ሰው ሂሳባችሁን ከፍሎላችኋል ብላ ለእናንተ ተነግራችኋለች በኋላ ማለት ነው። አስተናጋጇ ቢል አምጡ ስትሉ በዛ ሰዓት እህቴ ቤት ይችን ጥያቄ ልጠይቅሽ። ማይኩን ክፈችም። ቤተርዛ ነው ቤቲ ነው የሚለው። እሺ በዛ ሰዓት ሂሳቡን ከፍዬላችሁ ወጥቻለሁ። ስገባም አላያችሁኝም፣ ከፍዬም ስወጣ አላያችሁኝም። እና ሂሳቡን አምጪ ብላችሁ ስትሏት ምናልባት አንቺ ኮንሽ ዳንዬ እኔ ጋበሽው አይ ተከፍሏል እኮ ቤተርዛን ብላ ብትልሽ ማን የከፈለውን አይደልሽ ብለሽ ምትያት? አዎ ምክንያቱም አላገቡከም። አዎ ኦኬ። ከዛ ስሜን ተነግርሻለች አይደል? ስሜን ጥዬልሽ ስለሄድኩኝ ኤርሚያስ ነው የከፈለላችሁ ተብሎ ይባል። ቀጥሎ ምን አይነት ባለጌ ሰው ነው? እንዴት ቢንቀን ነው? ነውር ነው ያደረገው ነው ብለሽ ምትይው ወይስ እንደምትያት? አረ ከፍለህልኝማ ለምን ሰድባለሁ? አመሰግናለሁ እንጂ አይ ባሰድብኝም ደግሞ አይ ቆይ ግድ የለሽም እሱ የከፈለው እንዳለ ሆኖ እኔ በሱ አከፋፈል ብዙ ስለማላምን እኔ ራሴ ደርቤ ልክፈልስ ብለሽ ትያለሽ? አይደለም። ለምን አትከፊም? ኦሬዲ ተከፍሏል። ይበቃል የኔ መክፈል እንዴ? ለምን ጨምራታለሁ እኮ የኔ መክፈል ይበቃል አይደል? አዎ በቂ ነው። ታምኝበታለሽ በኔ መክፈል? እንዴ አምንበታለሁ። አዎ ከፍለህልኛል እኮ ሂሳቡን ከተዘጋ ለምን እኔ ለመክፈል እንትን እላለሁ? ባይሆን ቲፕ ሰጣታለሁ። አዎ ቲፕ ትሰጫታለሽ እንጂ ለተከፈለው ዋጋ ደግሜ ልክፈል ብለሽ አትገደረደሪ ማለት ለዛ። አይ አታረጊም። አሁን ግን እያደረግሽ ነው በነፍሳዊ ዓለም ላይ ለተከፈለልሽ ዋጋ ደግሜ ልክፈል ትያለሽ። ኢየሱስ የከፈለው ዋጋ በቂ ነው። ታዲያ ምንድነው ማለት ያለባት ቤተርዛን? አሁን እኔ ከሄድኩኝ በኋላ ስሜን ጥዬ ስለሄድኩኝ የምታውቂኝ ሰው ነሽ። ስልኬ ካለሽ ደውለሽ ምንድነው የምትይኝ? አንተ ባለጌ እኛ የምንመገብበት ሆቴል ውስጥ መተህ ቡና ጠጥተህ ደግሞ አልበቃ ብሎ እኔን እንዴት ብትቆጥረኝ ነው? ድሃ መስያለሁ እንዴት ትከፍልልኛለህ ነው የምትይኝ? ደውለሽ ብታገኝ አይደለም ምን እንደምትይኝ ስለከፈልኩልሽ ባይሆን አመሰግናለሁ። ይልቁን ወዳጄ አደርግሃለሁ። ቴንክ ዩ ኔት። ልክ እንደዚህ ሁሉ ማለት ነው ጌታ አድርገህልኛልና ለዘላለም አመሰግናለሁ ልንለው ሲገባ ቤተርዛን አምላክ ሰው የድንግሊቱ የማዕፀኗ ፍሬ የእግዚአብሔር ልጅ ኢየሱስ ክርስቶስ
የሚመጥነውን ለበደልና ለኃጢአቴ ቀራንዮ ኮረብታ ላይ የተቀጣውን ዕዳችንን የከፈለውን ጌታ ተከፍሎልሻል የሚል ልክ እንደ ወይተሯ እንደ አስተናጋጇ እነ ዮሐንስ ጻፉልሽ ማለት ነው። እነ ማቴዎስ ጻፉት፣ እነ ቅዱስ ጳውሎስ ጻፉት። ተከፍሏል የሚል የዕዳ መዘጋት ማለት ነው። እና ያንን የከፈለው አካል ደግሞ በጣም የሚወድሽ ወዳጅ ነው ተብሎ ያ ወዳጅ እግዚአብሔር ነው። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ከፈለው፣ ከመውደዱ የተነሳ ከፈለው ተብሎ የተጻፈውን የፍቅር ደብዳቤ መጽሐፍ ቅዱስ ዕዳው የተዘጋበትን ቢል መጽሐፍ ቅዱስ እሱን ካነበብሽ በኋላ ቀና ብለሽ እኔ መቼ ራሴን እኮ በራሴ አጸድቀውና አድነው ነበረ። መተህ ከድንግል ሴት ልትወለድም አይገባህም ነበር። ብዙ ድካም ነው የደከምከው። እኔ መቼ በራሴ እኮ ድን ነበረ ብለን ማንም ሰው አይልም በጌታ ላይ። ስለዚህ ምንድነው የሚለው? ጌታን አድርገህልኛልና ለዘላለም ለዘላለም ነው፣ ልብ በይ፣ ለዘላለም አመሰግንሃለሁ ብለሽ ጌታን ስታመሰግኝ ምንድነው የተደረገልሽ ቤተርዛን ብሎ አንድ ሰው መጥቶ እንትን ሊልሽ ይችላል። ባንቺ ምስጋና ላይ ሊያላግጥ ይችል ይሆናል። ምንድነው የተደረገልሽ እንዴ? አልሰማህም እንዴ? ምን አዳምና ዘሩ በወደቀበት የኃጢአት ውድቀት ወድቄ ሳለሁ በፍጥረቴ የቁጣ ልጅ ሆኜ ሳለሁ የሰማይ የምድር ጌታ ይሁን በሚል ቃል ሰማያትና ምድርን የፈጠረ በውስጡ ያሉትን ፍጥረታቶችን ሁሉ የፈጠረው አምላክ እኔን ለማዳን ከሰማያት ክብሩን ትቶ ዙፋኑን ትቶ አንዲት እስራኤላዊት ድንግል ሴት ማርያም የምትባለዋን ምርጫ አድርጎ ከሷ ማህፀን ተጸነሰ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ። እናስ ለበደል ለኃጢአቴ ሊሞትልኝ ተወለደ፣ አደገ፣ በቁመትና በጥበብ በሰውና በእግዚአብሔር ፊት አደገ፣ አስተማረ፣ ለበደል ለኃጢአቴ ሞተ፣ ተቀበረ፣ በሶስተኛው ቀን በቅዱሳት መጽሐፍት እንደተጻፈ ከሙታን እኔን ስለማጽደቅ ከሙታን ተለይቶ ተነሳ። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ የሚሰበከው ጌታ ለእኔም ተሰበከልኝ እና አመንኩት እና ዳንኩ፣ ጸደቅኩ፣ ከዘላለም ፍርድ ነፃ ነህ ብሎ የሚል የፍቅር ደብዳቤ ዕዳው የተዘጋበት ቢል ወይ ደግሞ ዕዳው የተዘጋበት ደረሰኝ እንደማለት ነው። መጽሐፍ ቅዱስ አነበብኩት። አምላክ የሆነልኝን የወደደውን መውደድ ያደረገልኝን ለእኔ አየሁ። ለዚህ ነው አድርገልኛና ለዘላለም አመሰግንሃለሁ ብዬ የምለው ብለሽ ለዛ ሰው መልሽለታለሽ ማለት ነው እንጂ አሁን መልሼ ልክፈል አትይም። ስለ በደል ስለ ኃጢአታችን ቀራንዮ ኮረብታ ላይ እግዚአብሔር ልጅ ደም ፈሷል፣ ዋጋ ተከፍሏል፣ የሚመጥን ዋጋ ተከፍሏል። አሁን አትግደርደሩ። አንዳንዶቻችሁ በስራዬ ሰርቼ ያንን ዕዳ ከፍላለሁ አትችልም። ብራዘር አትችልም። በኢየሱስ ክርስቶስ ሞት ላይ ምራቅ የመትፋት ያለው ደሙ ላይ ደሙን የማክፋፋት ያለው በስራዬ ነው የምጸድቀው ብሎ ማለት ደም የማክፋፋት ያለው ታውቁታላችሁ። ራሱ በቤተክርስቲያኒቱ በእናንተ እንኳን ቤተክርስቲያን አስተምሮት እንኳን ማን ዝማሬ እንኳን በስራዬ የት ይሆን መግቢያ እኮ እያላችሁ ነው የምዘምሩት። በቃ በሰው ስራ ሰው የሚገባው የት ነው? ሲኦል ነው የሚገባው። የኛ ስራችን የትኛውም የማንኛውንም ሰው ስራ ጠሪ አምላኬ ጌታዬ ኢየሱስ ክርስቶስ ከሰማያት ወርዶ የማንችለውን ነው የማንከፍለውን የከፈለልን። ከከፈለልን በኋላ ቅድሞ ወንድምነት እንዳለው ከዚህ በኋላ እንደፈለጋችሁ ኑሩ፣ ኃጢአታችሁን ስለከፈልኩት ከዚህ በኋላ ከፈለክ ዝሙት፣ ከፈለክ መጠጥ፣ ከፈለክ ጫቱን፣ ከፈለክ የፈለከው ነገር ሰው መግደል ብቻ አንተ ላይ ነው ደስ ያለውን ለጆሮ የሚመጥነውን ብቻ እየፈለክ ማድረግ ትችላለህ። በዚህ ጉዳይ ማንም አይጠይቅህም ብሎ የኃጢአት ላይሰንስ እንድናደርግ የኃጢአት ላይሰንስ ሰጥቶን አይደለም ጌታ የሄደው። በቅድስናና በጽድቅ ኑሮ እንድንኖር በጸጋው ካዳነን በኋላ ይህንን ለዚህ ህይወት ተጠርተናል ማለት ነው። ለዚህ ነው እኔ ከጥቂቶች ይህንን የእውነት መንገድ ከሚያሰድቡ ጴንጤዎች ውጪ በንጽህና ኑሮ ነው የምንኖረው። ኑሯችንን የሚያውቅ አጠገባችን ያለ ሰው ያንን ደግሞ እንድንኖር ጌታ ኢየሱስ ክርስቶስን ስናምንና ስንቀበል
በተሰጠን ጸጋ ማለት ነው። ኃጢአተኝነትና ዓለማዊ ምኞትን የሚያስክደው ቅድም ወንድምነት ያለው የእግዚአብሔር ጸጋ በሕይወታችን ላይ ስለፈሰሰ በምንም አይነት መልኩ የዝሙት መንደር አልገኝም። እንትናም ትባሏን ሴትዬ ቆይ ልጥበሳት ብዬ አልሄድም። ያንን የኃጢአት ሰንኮፍ ነው ከውስጤ ነቅሎ የጣለው። ኦኬ በቃ ያንን መንገድ የምፈልግበትን ጎዳና እንዳልሄድ እግዚአብሔር የተባረከች ሚስት ሰጥቶኛል። የቅድስና ኑሮ ማለት ነው። እግዚአብሔር ደስ በሚሰኝበት መንገድ ጋብቻ ንጹህ ነው፣ መኝታውም ቅዱስ ነው፣ አመንዝሮችን እግዚአብሔር ይቃወማል ብሎ ስላለ በዛ በምንዝርና መንገድ እንዳልሄድ እድሜም ስለደረሰ ሚስትን ጌታ ሰጥቶኛል ማለት ነው። አለቀ። ስለዚህ በጥንቃቄ እንኖራለን። ሚስቴን ይዤ ሌላ ቅሉጥ ጋር አልሄድም። እንዳልሄድ ደግሞ እግዚአብሔርን አምላኬን ቃል አነባለሁ፣ እጸልያለሁ፣ አዋዋሌንም አስተካክላለሁ። ክፉ ባልንጀርነት መልካሙን ጠባይ ያጠፋል ብሎ እንደሚል ሌሎች ሰዎች ክፉ ባልንጀሮች ሆኑ እንደው አንዳንዴ ያለ አይደል የስርቆቱ ይጣፍጣል ምናምን ነገር ብሎ በሚል ከመጽሐፈ ምሳሌ ላይ ጠቅሶ የኃጢአታዊ መንገድን እንዲሄድ የሚከፋፋይ ሰው ካለ ዞር በለዋለሁ። እኔ የሥላሴ ባሪያ ነኝ፣ እንዲህ አይነት መንገድ ላይ አልገኝም፣ ዞር በል። ለዚህ ህይወት ክርስቶስ አልጠራኝም፣ ለዚህ ህይወት አልዳንኩኝም። የዳንኩትኝ በጽድቅና በቅድስና ኑሮ ልኖር ነው ብዬ ስወስን የሚረዳንን ደግሞ ጸጋ ለማግኘት በጸጋው ዙፋን ፊት ዕብራውያን ላይ እንዳለው ሁሌ አባ ለዓይኖቼ አምሮት ለሥጋዬ ፍቃድ አሳልፈህ አትስጠኝ። በወደቀ ዓለም ላይ ነው የምኖረው። በማየው ነገር እንዳልወሰድ፣ በምሰማው ነገር እንዳልወሰድ የሚረዳው እጅህ ይርዳኝ። ቀኝህና የፊትህ ብርሃን ሁሌ ይብራልኝ። ልክ ዳዊት እንዳለ ማለት ነው። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ የፈለግኩ ከትእዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርኩ እንዳለ የእግዚአብሔርን ቃል በልቤ ሰውሬ ማለት ነው። እና ዕለት ዕለት እለዋለሁ ስነሳ በማለዳ ምሕረትህን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ። ቅዱሱ መንፈስህም በጽድቅ ምድር ይምራኝ እለዋለሁ። እያነባው በጌታዬ ፊት አትጣለኝ። ለዓይኔ አምሮት ለሥጋዬ ፍቃድ ተላልፌ እንዳልሰጥ፣ ለወጣትነትም ለጉብዝና ለጎልማስነትም ምኞት ተላልፌ እንዳልሰጥ እርዳኝ ብለዋለሁ። እርዳኝ ብለው የሚሉትን ይረዳቸዋል። አድነን ብለው የሚሉትን ያድናቸዋል። መስቀል ላይ ሆኖ አድነኝ ብሎ ያለውን አዳነው፣ የሰደበውንስ አላዳነውም። ፍርዱ በማን ይሆናል? በራሱ ላይ ማለት ነው። በራሱ ላይ ይሆናል። እርዳኝ ብለው ላሉት ይረዳል። እኔ ምስክር ነኝ። በእውነት እኔ ምስክር ነኝ። እዚህ ያሉ ወንድሞቼ ናቶቼ ምስክሮች ናቸው። እርዳን ብለው ላሉት ይረዳቸዋል። አትጣለኝ ያዘኝ አባ ብለው ላሉት ይይዛል። አንተን ማሳዘን አልፈልግም በኑሮዬ በንግግሬ በድርጊቴ ብለው ላሉት እግዚአብሔር የሰውን ሕይወት ይለውጣል። እና የሽ ለተከፈለ ዋጋ ተመልሰሽ አትከፊም፣ ቅድም እንዳልሽው ማለት ነው። ስለዚህ አድርገህልኛልና ከፍለህልኛልና ኤርሚያስ ቴንኪው ነው ብለሽ የምትደውለሽ ማለት ነው። ስለዚህ አሁን ጌታ መባል ያለበት ምንድነው? አድርገህልኛልና የዛሬ 2000 ዓመት መተክ ማንም ሊከፍለው እናቴም አባቴም ዘር ትውልዴ ቢሰለፍ የዚህ ዓለም ፕላኔት ላይ ያለ ትልልቅ ሀብታሞች ሀብት ንብረታቸውን፣ ዩሮአቸውን፣ ዶላራቸውን፣ ፓውንዳቸውን አጠራቅመው እነሱ ሁሉ ሊከፍሉልኝ የማይችሉትን የኃጢአትን ዕዳዬን ቀራንዮ ኮረብታ ላይ ከፍለህልኛልና የእግዚአብሔር ልጅ የዳዊት ልጅ ለዘላለም አመሰግንሃለሁ ተብሎ ምስጋና ነው ለሱ መሰጠት ያለበት እንጂ አትግደርደሩ ሌላ ክፍያ ለመክፈል ለማለት ነው። እሺ ልጠይቅህ እዛ ለብፁዕ እንስጣውና ስለቆየ ማለት ነው። ይቅርታ ከዛ ለሰጥ ቀበልሻለሁ። ከታች ማነው የፍታይም ስላለ ያዡ ጥያቄሽን እንዳትረሹ። ቴንኪው ወገኖች ተባረኩ። ሶሪ ስላስረዘም ብፁዕ መቀጠል ይችላል። ቴንኪው ግን ሁላችሁም እዚህ ያላችሁ የፍታይም ማነው አጉማስ እና ኩሲ ሁላችሁም ቴንኪው በትዕግስት ስለሰማችሁን እኛም እንሰማችኋለን። ብፁዕ እንኳን ደህና መጣህ። ቆይ ብፁዕ አምላክ ነው የሚቀድማችሁ። አጉማስ መጀመሪያ ብፁዕ አምላክ ነው። ከዛ እሺ ወንድምነት ብርሃኑ አይኔ ላይ በራና አይኔ ላይ ትንሽ አይኔ በራብኝና ካሜራ ላዞር ነው። ችግር የለውም። አዎ ችግር የለውም። ኦኬ ብፁዕ መቀጠል ይችላል። ቴንኪው
እንዴት አመሻችሁ? ፍሬ መስገን እንኳን ደህና መጣ። ቴንኪዩ ስለ ትዕግስታችሁ ሁላችሁንም። የምትፈልጉትን ደቂቃ ወስዳችሁ ማውራት ትችላላችሁ። አርዕስት አለ እንዴ ወንድምነት? በእምነት ብቻ የሚል አርዕስት አለ ኦኬ፣ እንትን ለማለት መቀጠል ትችላለህ። ብዙ መልካም። እሺ፣ እስካሁን ዳኒም ያደረገው ድንቅ ንግግር ነው። ኤርሜ የተናገርከው መልካም ንግግር ነው። የተናገራችሁት የምስክርነት ቃል የእግዚአብሔር ልጅነትን ከማግኘት አንጻር እየተናገራችሁ ከሆነ ቃልዎት ያሰማችሁ። የእግዚአብሔር ልጅነት የሚገኝበትን እውነት እየሰበካችሁ ከሆነ ማለት ነው። ለምን የእግዚአብሔር ልጅነት የሚሰበክበትን እውነት ሳይሆን ስትናገሩ የነበረው መዳን፣ መጽደቅ የሚሉትን ቃላቶች ነው ስትጠቀሟቸው የነበረውና ምናልባት እነዚህ እስካሁን የጠቀሳቸዋቸው መዳን፣ መጽደቅ፣ መትረፍ የሚሉት ቃላቶች የእግዚአብሔር ልጅነትን የሚገኝበትን እውነትና እውቀት ወይ ደግሞ የእግዚአብሔር ልጅነትን የምናገኝበትን መሰረት እየሰበካችሁ ከሆነ ከዚህ አንጻር ከሆነ ሁላችሁን ቃልዎት ያሰማችሁ። ይሄንን ብዬ ልጀምር ብዬ ነው። ለምን መዳን ማለት የእግዚአብሔር ልጅነትን ማግኘት ማለት መሆኑ የታመነ ነው። የእግዚአብሔር ልጅነትን ያገኘ ሰው ጽድቁ እግዚአብሔር ነው። መጽደቁን መናገር መኮንን የምንችለው አይደለም። ስለዚህ የእግዚአብሔር ልጅነት የሚገኘው ከምንም ሳይሆን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከተከፈለው የደም ዋጋ ስለሆነ ማለት ነው። እሱ መድኃኔ ዓለም ኢየሱስ ክርስቶስ የከፈለው የደም ዋጋ፣ እሱ መድኃኔ ዓለም ኢየሱስ ክርስቶስ በስጋ የመጣበት እውነት፣ በስጋም የመጣበትን እውነት ተግባራዊ አድርጎ በተጨባጭ ከማስመስከሩ ጋር ተያይዞ ይሄ እውነት የተፈጸመልን የእርቀ ድህነት አገልግሎት በማን በልጁ በኢየሱስ ክርስቶስ የተፈጸመው የእርቀ ድህነት አገልግሎት ሕያውና ዘላለማዊ መሆኑ የታመነ ነውና፣ ስለዚህ ሰዎች ይህንን የእርቀ ድህነትን አገልግሎት የፈጸመውን መድኃኔ ዓለም ኢየሱስ ክርስቶስን አምነው ብቻም ልንለው እንችላለን፣ አምነውም ልንለው እንችላለን። የቲክቶክ የቃላት ጨዋታ ላይ ራሴን ስላገለልኩ ማለት ነው። አምነውም ልንል እንችላለን፣ አምነውም ብቻም ልንል እንችላለን። አምነውም ብቻ የምንለው ከክህደት አኳያ ስለሆነ አምነው ብቻ የምንለው ከክህደት አኳያ ስለሆነ ነው። ክህደትን ስንቃወም እምነት ብቻ ልንል እንችላለን። ክህደትን ማንቃወም ከሆነ ደግሞ እምነት ብለን መናገር እንችላለን። ስለዚህ ከእምነት ወይም ደግሞ ከእምነት ብቻ ማንን? መድኃኔ ዓለም ኢየሱስ ክርስቶስን። እኛ ክርስቲያኖች ሚስጥራትን ተካፋይ የሆነው ከእምነት ስለሆነ ማለት ነው። ከክህደት የተነሳ ሚስጥራትን ተካፋይ አልሆነም። ሚስጥራትን ተካፋይ የሆነው ከጥምቀትም ከንስሐም ከምስክርነቱም እስከ ስጋው ደሙም ከሚስጥራትን ሁሉ ተካፍለን የእግዚአብሔር ልጅነትን የተጎናጸፍነው በእምነታችን ነው እንጂ በክህደታችን ስላልሆነ ማለት ነው። ክህደት የሚያጎናጽፈው ፍርድን ስለሆነ የእግዚአብሔርን ቁጣ ስለሆነ፣ ስለዚህ አንድ ሰው እኔ በክህደቴ ብቻ ብሎ ቢመጣ የእግዚአብሔርን ቁጣ ነው የሚያስተናግደው። በክህደቴ ብቻም ብሎ ይምጣ፣ በክህደቴ ብሎም ይምጣ የሚያስተናግደው የእግዚአብሔርን ቁጣ ነው። ይሄ እግዚአብሔርን ቁጣ ደግሞ ምንድነው በህይወቱ ላይ ሊያመጣው የሚችለው ካልን ዘላለማዊ ፍርድ ነው። ስለዚህ አንድ ሰው በክህደቴ ብቻ ብሎ ቢመጣ የእግዚአብሔርን ቁጣ እንደሚያስተናግድ ሁሉ በክህደቴ ብሎም ቢመጣ የእግዚአብሔርን ቁጣ እንደሚያስተናግድ ሁሉ በእምነቴ ብቻ ነው ብሎም ቢመጣ በእምነቴ ነው ብሎም ቢመጣ የሚያስተናግደው ወደ ዘላለማዊ ህይወት፣ ወደ እግዚአብሔር ልጅነት። ስለዚህ እምነት ብቻ የሚለውን መሰረታዊ እውነት የምንቀበለው ከምንድን ነው? የእግዚአብሔር ልጅነት የሚገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አዳኝነት በማመን ስለሆነ፣ አዳኝነቱ የባህሪው ነው፣ አስታራቂነቱ የባህሪው ነው፣ በደም ዋጋ የገዛን የባህሪው ስለሆነ ማንም ሊያደርገው ስለማልች ቅድም በሚገርም ቃል ገለጸው። ምን አለው? እሱ ኢየሱስ ክርስቶስ ፍቅሩን የገለጸበትን መንገድ ማንም ሊገልጸው አልቻለውም። ኢየሱስ ክርስቶስ ለኛ ለሰው ልጆች ፍቅሩን የገለጸበትን መንገድ መላእክት ወደውናል፣ ግን እሱ ፍቅሩን በገለጸበት መንገድ ሊገልጹት አልቻሉ። ቅዱሳን ወደውናል፣ ጻድቃን ወደውናል፣ ሰማዕታቱ ወደውናል፣ ግን ክርስቶስ ፍቅሩን ሊገልጽ በገለጸበት መንገድ ሊገልጹት አልቻሉ።
ማንም ወዶናል። ክርስቶስ ፍቅሩን የገለጸበትን መንገድ ማንም እናትም ለልጇ፣ አባትም ለልጁ፣ ወንድምም ለእህቱ፣ እህትም ለእናቷ ማንም ፍቅርን መገላለጽ የቻለበትን መንገድ ብንለካው ክርስቶስ ፍቅርን ለእኛ የገለጸበትን መንገድ ጋር ፍጹም ሊገናኝ አለመቻሉ ድንቅ ነው። ለምን? ይሄ ፍቅር ሁላችንም የተፈቀርንበት ፍቅር ስለሆነ ማለት ነው። ይሄ እውነት ሁላችንም የምንገዛበት እውነት ስለሆነ፣ ስለዚህ ኢየሱስ ክርስቶስ ፍቅሩን የገለጸበት መንገድ ማንም ሊገልጽ ያልቻለው መንገድ ነው። ያ ማለት መላእክት አላፈቀሩንም፣ ሰው አላፈቀረንም፣ ጻድቃኑም ሰማዕታቱም ክርስቲያኖችም አላፈቀሩንም ማለት አይደለም። አፍቃሪዎች ናቸው። ሁሉም አፍቃሪዎች ናቸው። በማን የሆኑ ሁሉ? በክርስቶስ የሆኑ በእግዚአብሔር የሆኑ ሁሉ አፍቃሪዎች ናቸው። ፍቅራቸውን የገለጹበትን መንገድ ግን ከክርስቶስ ጋር ፈጽሙ። ክርስቶስ ፍቅሩን የገለጸበትን መንገድ ከማንም ጋር ኤርሚ ለዳኒ አልገለጸበትም። ዳኒ ለብሩክ አልገለጸበትም። አባቶቼ ሊቃውንቱም ጻድቃኑም ሰማዕታቱም የጉባኤ ቤት መምህራኑም የአውደ ምሕረት ነገስታቱም ሁሉ ፍቅራቸውን የገለጹበት መንገድ ግን ስናየው ክርስቶስ ፍቅርን ከገለጸበት መንገድ ከቶ ማይሞከር፣ ማይታሰብ፣ ማይነጻጸር። ስለዚህ ክርስቶስ ፍቅሩን የገለጸበት መንገድ ይሄ ልናምነው ምንጭ የሚገባው የእግዚአብሔር ልጅነትን የሚያጎናጽፍ መሆኑን የተመሰከረበት ነው። ስለዚህ እኛ ክርስቲያኖች እንዳላረዝመው የእግዚአብሔር ልጅነትን ያገኘ ነው፣ ወደ እግዚአብሔር ልጅነት የመጣ ነው በምንም ሳይሆን ፍቅሩ ኃያል በሆነው አዳኝነቱ መተኪያ ወደር በሌለው አስታራቂነቱ በቃላት ሊገለጽ በማይቻለው በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነን ምስጢራትን ፈጽመናል። ስለዚህ ይሄ የእግዚአብሔር ልጅነትን ያገኘን እኛ የእግዚአብሔር ልጅነትን ስላገኘን ልጅ ስለሆነን ወራሽ ስለተባለን ወራሽ የሆነ ሁሉ ሊወርስ የማይችልበት እድል ዕጣ ፈንታ ስላለ ወራሽ የሆነ ሁሉ ውርሱን የማግኘት እድል ዕጣ ፈንታ ላይኖረው ስለሚችል ከውርስ መነቀልም ስላለ ከውርስ ሊነቀልበት የሚችለው መሰረታዊነት ቅድም ኤርሚስ ያሳየን የነበረው ክርስቲያን ነኝ ብሎ ድኛለሁ ብሎ በእግዚአብሔር ልጅ ነኝ ብሎ በዝሙት ቢወድቅ በመጥፎ ነገር ቢወድቅ በስራው የትም ሊገባ እንደማይችል ይወቅ። በስራው ወራሽነቱን ሊያረጋግጥ እንደማይችል ይወቅ። እኛ ክርስቲያኖች በስራችን መግቢያችን የት ነው ብለን የምንሳቀቀው ራሳችንን መደበቅ ራሳችን መዋሸት ሲያቅታል። ይሄ ስራችን ወራሽነታችንን ሊያስከለክለን ከውርስ ሊያስነቅለን እንደሚችል ጠንቅቀን እናውቃለን ማለት ነው። ስለዚህ እኛ ክርስቲያኖች በበጎ ነገር ሁሉ የምንፈራገጠው፣ በበጎ ነገር ሁሉ የምንበረታው፣ የምንተጋው፣ በጎ ነገርን ሁሉ ዘወትር የምንሰብከው ከወራሽነት የሚያስነቅለን ክስተት ውስጥ እንዳንገባ ስለሆነ ማለት ነው። ገብተንም ከሆነ በንስሐ እንድንመለስ ንስሐን ገንዘብ እንድናደርግ ነው። ስለዚህ እኛ ክርስቲያኖች በስር በጎ ነገሮች የምናስተምረው የእግዚአብሔር ልጅነትን የሚገኝበት እውነት እያለን አይደለም። ከሆነ ያስገርፋል። እውነቱ ግን ክርስቲያኖች ማለት የእግዚአብሔር ልጅነትን የተጎናጸፉ ናቸው። እንዴት እንደሚጎናጸፉ ቅድም ዳኒ ያስቀምጨዋለሁ። ግን ክርስቲያን ነኝ ብዬ ብርሃን አለኝ ብዬ በክርስቶስ ነኝ ብዬ ብርሃን አለኝ ብዬ ብርሃኔ ክርስቶስ ነው፣ ብርሃኔ አባቴ እግዚአብሔር ነው፣ በጨለማ ብመላለስ፣ በኃጢአት ብቆሽሽ፣ በጨለማ ብመላለስ፣ በድፍ ብበረታ፣ በጨለማ ብመላለስ የማጣው ውርስ አለ። እሱም መንግስተ ሰማያት ነው። እሺ